በሜዳው በኦልድ ትራፎርድ ካሸነፈ 3 ጨዋታዎችን ያለፈው ዩናይትድ በ18ኛ ሳምንት እንግዲህ ኒውካስትልን ያስተናግዳል። ይህንን ጨዋታ ሲያደርግ ብሩኖንም ጨምሮ ብዙ ተጫዋቾች እንግዲህ በዚህ ጨዋታ ላይ አይገኙም። እነ ብራያን ምቤሞ በአፍሪካ ዋንጫ፣ እነ ማቲያስ ዴሊክት ደግሞ በጉዳት ብሩኖም እንደዛው በጉዳት የማይገኝ ይሆናልና እዚህ ጨዋታ ላይ የማይሳተፉ ተጫዋቾች ይበዛሉ። ታዳጊዎች እድል የሚያገኙበት ጨዋታ ነው። ዩናይትድ ይህንን ጨዋታ በምን አይነት መንገድ ሊያሸንፍ ይችላል ኦር ሊሸነፍ ይችላል አቻ ሊለያይ ይችላል የሚለው ነገር ተጠባቂው ነገር ነው። እነ ጃክ ፍሌቸር እንግዲህ በዚህኛው ጨዋታ እድል ያገኙ ተብሎ ይጠበቃል። ዩናይትድ ምን አይነት አጨዋወት ሩበን አሞሪም ምን አይነት አሰላለፍ ይዘው ሊገቡ ይችላሉ ጨዋታውን በተወሰነ መልኩ እንዳሰው። ለዚህ ቻናል ግን በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ሩበን አሞሪም ከኒውካስትሉ ጨዋታ ቀደም ብሎ እንግዲህ ጋዜጣዊ መግለጫ ሰጥቷል እና የማይገኙ ተጫዋቾችንም አሳውቋል። እንደተለመደው እንግዲህ ማቲያስ ዴሊክት እና ሃሪ ማጉዌር አሁንም በጨዋታ የማይገኙ ተከላካዮቻችን ሆኗልና የተከላካይ መስመራችን ምን ያህል ደካማ እንደሆነ እናውቃለን። አሁንም ያለነሱ ጨዋታን መድረግ እንግዲህ ግዴታ ሆኖብናል እና ሜኑም አለ፣ በዚህ በኩል ብሩኖም አለ፣ በጉዳት የማይገኙ ተጫዋቾች ናቸውና የሁሉ ጉዳት ያስተናገደው ቲም እንግዲህ ከባዱ ኒውካስትል የሚያገኝ ሆናልና የሜዳው ሪካርድ እንግዲህ ዩናይትድ በዚህ ሰዓት ላይ መጥፎ ሆኗል። ከኤቨርተኑ ጨዋታ፣ ከዛ ዌስትሃም፣ ከዛ በተጨማሪ በርነማውዝ እነዚህ 3 ጌሞች እንግዲህ ማሸነፍ አልቻለም። ከ3 ጌሞች እንግዲህ አንዱን ተሸነፉ፣ ሁለቱን አቻ መውጣት ችሏል። ይህንን ጨዋታ በምን አይነት ውጤት ሊያጠናቅቅ ይችላል የሚለው ነገር በጣም ተጠባቂ ነው። ሩበን አሞሪም ምን አይነት አጨዋወት ይዞ ይመጣሉ፣ የብሩኖን ቦታ ማን ከቨር ሊያደርግ ይችላል የሚለው ነገር በጣም ተጠባቂ ነው። ካስሜሮ ከቅጣት በኋላ እንግዲህ ይመለሳል። የቪላው ጨዋታ በቢጫ ምክንያት አመልጦት እንደነበረ ሁላችንም እናውቃለን። ስለዚህ አሁን ላይ የትልቅ ኃላፊነት ያለበት ተጫዋች ካስሜሮ ነው ብንል ምንም የሚካር ነገር አለም። ባለፈው የቪላው ጨዋታ ላይ ጥሩ ፐርፎርም ወይ ደግሞ ጥሩ እንቅስቃሴ ያደረገው እንግዲህ ማርቲኔዝ ነው። ማርቲኔዝ ቢቸግረውም እንግዲህ ሩበን አሞሪም እዛ ቦታ ላይ ማሰለፍ ችሎ ነበረ። ማርቲኔዝ ከዚህ ቀደም ጠይቀነ ነበረ ብለውታል እንግዲህ ስለ ማርቲኔዝም እንግዲህና የተወሰነ እንደሚሞክረውም የተናገረው ነገር አለ። በዛ ላይ ደግሞ እነ ጃክ ፍሌቸር በእነዚህ አይነት አጋጣሚ እድል የሚያገኙ ተጫዋቾች ናቸው ብለዋልና እነዚህ ታዳጊዎች እንግዲህ እድል የሚያገኙበት ሰዓትም የደረሰ ይመስለኛል። ቤንች ላይ ብዙ ታዳጊዎች መመልከታችን ማይቀር እንደሆነ በጣም ግልጽ ነውና እነ ቶናሊ እና ብሩኖን የኒውካስትልን የመሃል ሜዳ ጥምረት በምን አይነት መልኩ ዩናይትድ ማሸነፍ ይችላል፣ በነ ካስሜሮ በማርቲኔዝ ኦር ደግሞ በነ ጃክ ፍሌቸር ምን አይነት ነገር ያሳየን ይችላል የሚለው ፉክክር እንግዲህ በጣም ተጠባቂ ነው። ዩናይትድ እንዲሁም የመሃል ሜዳው አስቸጋሪ ነው። ብሩኖን አጥቶ ደግሞ በጣም ከባድ ነው የሚሆነው። ብሩኖ ምን ያህል ለቡድኑ ትልቅ ግልጋሎት እንደሚሰጥ ሁላችንም እናውቃለን እና የትኛውን ቦታ ላይ ማጫወት የምችለው ተጫዋች እንደሆነ በተወሰነ መልኩ እያሳየን ነው። 8 ቁጥር ቦታ ላይ ተጫውቶ እንደዛ ዲፕ የሆነ ሚድፊልደር ላይ እንኳን የተጫወተ ኳሶችን ወደ ጎል እየቀየረ አሲስትም እያደረገ ብዙ ቻንሶችን ክሬትም እያደረገ ነው የሚገኘውና ይህንን ተጫዋች አሁን ሚስ አድርገዋል። ዩናይትዶች 3 በቻንስ ክሬት በማድረግ ትልቅ ቦታ የያዙት እነ አማድ እነ ብራያን እነ ብሩኖን እንግዲህ ሳይዙ ነው ይህንን ጨዋታ የሚያደርጉትና ከሴት ፒስ የምናገኛቸው ኳሶች ምን ያህል ጠቃሚ እንደነበሩ በዚህ ዓመት አይተናል። ከአርሰናል ጋር ኦልሞስት ሊያፎካከረን የሚችል ደረጃ ላይ ደርሰናልና ሴት ፒስ ብዙ ባንባልም እንኳን ሴት ፒስ በደንብ የምንጠቀም ቡድኖች ሆነናል። የቆመ ኳስ ላይ በጣም አሪፍ ሆነናል። ከኮርና ጎል እያስቆጠረ ነው፣ ከቅጣት ምቶች ጎል እያስቆጠረ ነው እና በቅርብ ጊዜ የምናስታውሰው ነው። የማውንትን ማስታወስ እንችላለን። የካስሜሮን ጎል ማንሳት እንችላለን። የማቲያስ ዴሊክት አለ። በዚህ በኩል ብሩኖም ያገባው የበርነማውዝን ቅጣት ማንሳት እንችላለን እና የአየር ኳሶች በጣም አሪፍ ሆነናል። እነዚህ ሁሉ የአየር ኳሶች የተገኙበትን ሰው ስናነሳ ወይ ብሩኖ ነው ወይ ብራያን ወይ አማድ ናቸውና እነዚህ ተጫዋቾች አሁን ላይ አይኖሩም። ዩናይትዶች እነዚህ የአየር ኳሶችን የሚጠቀሙበትን አጋጣሚ ኦልሞስት ሉዝ እያደረጉ ነው የመጡትና ማቲያስ ኩኛ ግን ጥሩ ፐርፎርም እያደረገ ስለሆነ ተከታታይ 3 የፕሪሚየር ሊግ ጨዋታዎች ላይ የጎል ተሳትፎ አለው። በዛ በኩል ወልቭስ ላይ አሲስት ማድረግ ችሏል። ከዛ ቦርነማውዝ ላይ ጎል ማስቆጠር ቻለ። ቪላ ላይ በድጋሚ ጎል ማስቆጠር ችሏል እና አራተኛ የኒውካስትሉ ጨዋታ ላይ ምን ሊያሳየን ይችላል የሚለው ነገር ተጠባቂ ነው። በዚህ ሰዓት ላይ ሩበን አሞሪም የሚተማመኑባቸው ተጫዋቾች አንደኛው ማቲያስ ኩኛ ነው ብለን ምንም ጥርጣሬ የለውም። ያለው ፐርፎርማንስ ደግሞ አሪፍ ነው ብዬ አስባለሁና ሩበን አሞሪም ለመካስ ወይ ደግሞ ሩበን አሞሪም ላለማሳፈር ማቲያስ ኩኛ ጥሩ ስራ መስራት ያለበት አንደኛው ተጫዋች እና ያለውን ፐርፎርማንስ መቀጠል ካለባቸው ተጫዋቾች መሃል አንደኛው ነው ብዬ አስባለሁ። ሴስኮም ምን አይነት ፐርፎርማንስ ያሳያል የሚለው ነገር ተጠባቂ ነው። ጎል ማስቆጠር መጀመር ያለበት ጊዜ አሁን ይመስለኛልና በየትኛውም አይነት መንገድ ጎል ማስቆጠር ለሴስኮ ግዴታ የሚሆንበት አጋጣሚ ነውና ሩበን አሞሪም ወይ ደግሞ ተጫዋቾቹ ሴስኮ ጎል እንዲያስቆጠር መርዳትና እሱ መነቃቃት ያለበት ጊዜ አሁን ይመስለኛል። ቡድኑ እንደዚህ በሳሳበት አጋጣሚ አጥቂ ጎል ሳያስቆጠር ለመቆየት ደግሞ
በጣም ከባድ ነው። ሌላ ጎል አስቆጣሪ አሁን ላይ አለ ብሎ ለመናገር በጣም ከባድ ነውና ማቲያስ ኩኛ ትንሽ ከሌሎቹ የሚሻለው። ማውንትም የተወሰነ 3 ጎሎች ነው ተሳትፎ ያደረገው። ሲስኮንም ስናነሳ 2 ነው። ምንም እንኳን ኩኛ የተወሰነ ከነሱ ጋር ተቀራራቢ የሚመስለውን ጎሎች ቢኖሩት ግን ደግሞ ወደ ጎል የሚሞክራቸው ኳሶችና ኦን ታርጌት በማድረግ እንግዲህ ከነ ሃላንድ በላይ ከፍተኛ ቁጥር ያለው ማቲያስ ኩኛ ነውና ይህንን ስንመለከት እሱ ጥሩ መንቀሳቀሱ ለዩናይትድ የማጥቃት ሂደት ምን ያህል አሪፍ እንደሚሆን እናውቃለን። በዚህ ዓመት ያለን የማጥቃት ሂደት ምን ያህል ከፍተኛ እንደሆነ እንመለከታለንና ኤክስጂያችንን ብንመለከት በፕሪሚየር ሊጉ ቁጥር 1 ሊያደርገን የሚችሉ ቁጥሮች ናቸው ያሉትና ይህን ቲም እንግዲህ አሁን ላይ ኦልሞስት ይሆናል አይደለ ጥሩ ጎኖቹን በጠቅላላ አጥቷል ማለት የምንችልበት ደረጃ ላይ ያለና ሩበን አሞሪም ከዚህ ነገር እንዴት ያገግማሉ፣ እንዴት ከዚህ ነገር መውጣት ይችላሉ የሚለው ጥያቄ የሚጀምረው እንግዲህ ከኒካስሉ ጨዋታ ነው። የኒካስሉ አሰላለፍ ምን አይነት ይዞ ሊመጡ ይችላሉ የሚለው ጥያቄ ውስጥ የሚገባ ነው። ታዳጊ ብናይ ምንም ሊገርመን አይችልም። ማርቲኔዝ ከካስሜሮ ጋር ቢጣመር ምንም ሊገርም የሚችል ነገር አይደለም እና ኡጋርቴ በዚህኛው ጨዋታ ይጀምራል ብዬ አላስብም። የባለፈውም ነግሬያችሁ ነበረ። የማኑኤል ኡጋርቴ ሪከርድ እንግዲህ በዩናይትድ ማሊያ 7 ጨዋታዎችን ጀምሮ 7 ሉዝ ያደረገ ተጫዋች ሆኗልና ለዩናይትድ ስታርቲንግ 11 ውስጥ ማኑኤል ኡጋርቴ ማስጀመር መጥፎ ሪከርድ እየሆነ እየመጣ ነውና ይህንን ተጫዋች ባየውም ማልመርጠው ተጫዋች ነው በአሁኑ ሰዓትና ጥሩ ፐርፎርም አድርጓል ብዬ አስባለሁ። ማርቲኔዝ ኦር ደግሞ ማውንትን አምጥቶ የብሩኖ ቦታ ላይ ለማጫወት መሞከር በጣም አሪፍ ነው። ማውንት በጣም ዲሲፕሊን የሆነ ተጫዋች ነው። ብሩኖ ዲሲፕሊን እንዳልሆነ ሁላችንም እናውቃለን። ብሩኖን ከነ ኩኛ እኩል ከበረኛ ጋር ሲሯሯጥ እናየዋለን። ይሄኛው ቦታ ላይ ካስሜሮ ሙሉ ለሙሉ ኃላፊነቱን እየተወጣ እንደሆነ እናውቃልና ምንም እንኳን ብሩኖ እንቅስቃሴ ቢያደርግም ጎል እያስቆጠረ ቢመጣም ዲሲፕሊን ለቦታው እንዳልሆነ እናውቃለን። የማውንት ዲሲፕሊንነት ግን 8 ቁጥር ቦታ ላይ ሩበን አሞሪም ቢያጫውቱት ሊገርመንም የማይገባው ነገርና ቦታው ላይ አሪፍ እንቅስቃሴ ሊያሳየን የሚችል ተጫዋች ይመስለኛልና እዛ ቦታ ላይ ማውንት ሞክሮ ኩኛንና በዚህ በኩል ደግሞ ዝርክዚን ከዛ ሴስኮን ፊት ለፊት ማድረግ በጣም የተሻለ ነገር ሊሆን ይችላል። ሩበን አሞሪም በዚህ ሰዓት ላይ ምን አይነት አሰላለፍ ይዘው ሊመጡ ይችላሉ የሚለው ግምት ለመገመት በጣም ከባድ ነው ካሉ ተጫዋቾች አንጻር። ሩበን አሞሪም እንዲሁም እንኳን ተጫዋቾቹ ኖሮም አሰላለፍ ላይ ትንሽ የምንገምታቸው አይነት አሰላለፍ አይደለም እና ቀየር ስለሚያደርጉ በየሳምንቱ የሆነ አዳዲስ ቦታ ላይ አዲስ ተጫዋች ስለምናይ የዚህኛውን አሰላለፍ ለመገመት በጣም ከባድ ነው። የኒካስትልን የማጥቃት ሂደት እንዴት ይቋቋሙታል በጣም ትልቅ ጥያቄ ይመስለኛል። ባለፈው ቼልሲን እንዴት እንዳደረጉት አይተናል። ኒካስትሎች ከረፍት በፊትም ከረፍት በኋላ ኳሶችን ማብከናቸው ነው እንጂ እንዳያሸንፉ ያደረጉት ያንን ጨዋታ ቼልሲን በበላይነት ማሸነፍ የሚችሉበት አጋጣሚ ነው ያለው። ኒኮ ዋልቲሜድ እንግዲህ አሁን ላይ ጥሩ መነቃቃት ላይ ያለ አጥቂ ነው። አይዛክን ቢያጡ ኒካስትሎችም ትልቅ አጥቂን ያስፈረሙት በዚህ ሰዓት ላይ እንግዲህ ልክ እንደ አይዛክ እያገለግላችሁ ነው ማለት እንችላለን። ኒካስትል ለአጥቂ የሚመች ቲም እንደሆነ እየተመለከተ ነውና መቶም ብዙም አልተቸገርም። ጎሎችን እያገባ ነው። ጥሩ እንቅስቃሴም እያደረገ ነውና ይህንን አጥቂ ለነ ሄቨን ነው አሳልፈን የምንሰጠው። ሄቨን ባለፈው ከዋትኪንስ ጋር የነበረው ግንኙነት በጣም አሪፍ ነበር። በጣም ኮንፊደንስ የነበረው ተጫዋች ነው። ግን ደግሞ ካጠገቡ የሚገኘው ሌኒ ዩሮ ጥሩ የሚባል አመትን እያሳለፈ የማይገኝም። ጥሩ የሚባል ጨዋታዎችን እንግዲህ እያሳለፈ የማይገኝም። የመጨረሻው የቪላው ጨዋታ የእሱ ሽንፈት ነበረ። እሱን ተጠያቂ የሚያደርገው ይመስለኛልና ብዙ ትችቶችም ስለደረሰው ከዛ ነገር አገግሞ ከዛ መንፈስ ወጥቶ በዚህኛው የኒካስትሉ ጨዋታ ላይ ሩበን አሞሪም አማራጭም ስለማይኖራቸው ያሰልፉታል ብዬ ገምታለሁና እሱን ሲያሰልፉት ሌኒሮ ምን አይነት ፐርፎርማንስ ያሳያል የሚለው ነገር በጣም ተጠባቂ ነው። የሁለቱ ጥምረት በጣም ያስፈራል ብዬ አስባለሁ። ሁለት ታዳጊዎች፣ አንደኛው ገና እዛ ቦታ ላይ ለመላመድ እየሞከረ ያለ፣ አንደኛው ደግሞ ፐርፎርማንሱ ወርዶ ግራ እየተገባ ያለ ተጫዋች ነውና እነዚህን በአንድ ላይ ወስዶ ማጫወት ሪስክ መውሰድ ነው። በጣም ግልጽ ነው። ዩናይትድ የክሊንሺት ነገሩ አሁንም አጠራጣሪ ነው። ኒውካስትል ላይ ክሊንሺት ጠብቆ ይወጣል የሚል እምነት የለኝም። ካለን ሪከርድ አንጻር ኒውካስትል ካለው የማጥቃት ሂደትና ከአጥቂዎቹ ጥራት አንጻር የዩናይትድ ደካማ የመከላከል ሂደት አንጻር ኒውካስትል ጎል ሳያስቆጠር ይወጣል ማለት በጣም ዘበት ይመስለኛል። ጎል ሳያስቆጥር ከወጣ ራሱ በጣም የሚገርመኝ ነገር ነውና የኒውካስትል የማጥቃት ሂደት በጣም ፈጣን አንቶኒ ጎርደንን ማን ሊያቆሙ ይችላል? የአንደኛው ጥያቄ ነውና ካስሜሮ በጣም ስራ የሚበዛበት ታይም ይመስለኛል። አሁን ላይ ካስሜሮ ያስፈልገናል። ቴክኒካል የሆኑ ፋውሎች በጣም የሚያስፈልጉን ጊዜ ይመስለኛል እና የነዛን የነ ብሩኖን እና የነ ቶናሊን ጥምረት እንዴት አድርጎ ይቋቋሙታል? ከኋላም እነሱ በጣም አሪፍ ናቸው እና ኒውካስትልን ስንመለከት በጣም የሚያስፈራ ቲም ነው። ያለ ብሩኖ የሚጫወተው ዩናይትድ፣ ያለ ምቦሞ የሚጫወተው ዩናይትድ፣ ያለ አማድ የሚጫወተው ዩናይትድ ምን ሊያሳየን ይችላል? ያለ ማቲያስ ዴሊት፣ ሃሪ ማጉዌር በጣም ተጠባቂ ነው የሚሆነውና ሩበን አሞሪም በዚህኛው ጨዋታ
ኮንፊደንስ አለኝ። ቡርኔ የትኛውንም ቲም ማሸነፍ የሚችል አቅም እንዳለው አምናለሁ። የትኛውንም ጨዋታ ማሸነፍ አለብን ብሏል እና ያለ ብሩኖ መጫወት ከአንድ ተጫዋች ላይ ብቻ አላረድ ከመተማመን ወጥተን ማሸነፍ መቻል አለብን የሚል መንፈስ እየዘሮባቸውም ነግሬያቸዋለሁ። ብሩኖም መተካት አንችልም፣ ግን ደግሞ ማሸነፍ አለብን የሚል ነገር አስተያየትን ሰጥተዋልና ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ ትልቅ 3 ነጥብ ነው ለእኔ የሚያሳካውና ከዚህ በኋላ ብሩኖ የሚያልፋቸውን ጨዋታዎች እናውቃለንና ምናልባት የሲቲው ጨዋታ ላይ ለማድረስ ይሞክራሉ፣ ከጉዳቱ ቶሎ እንዲያገግም ይረዱታል የሚል ጨዋታ አለ። ግን ደግሞ 6 ጌም እንደሚያመልጠው ነው ይፋ የሆነው ከሲቲው ጋር ጨምሮና ከጉዳቱ ሲመለስ የአርሰናል ጨዋታ ነው። እሱ ሊያሰልፉታልን ብዬ አልገምትም ከሩበን አሞሪም ባህሪ አንጻርና ይህንን ሁሉ ጨዋታ ለማድረግ የተዘጋጀ ቲም ግዴታ ቡድኑ ማላመድ አለበት። እንደተባለው ጃክ ፍሌቸር አሁን እድላቸውን የሚጠቀሙበት ነው። ሜኑ ዩናይትድ በተቸገረ ታይም ራሱን አሳይቶ ሻይን አርጎ በጣም ተመራጭ ሆኖ እንግሊዝ ብሔራዊ ቡድን ውስጥ ገብቶ እንግሊዝ ብሔራዊ ቡድን ውስጥ ከቤንች ተነስቶ ወደ ቋሚነት እስከሚሄድ ድረስ ሻይን ያደረገ ተጫዋች ነው እና አሁንም እነ ጃክ ይህንን እድል ተጠቅመው ለዩናይትድ ራሳቸውን የሚያሳዩት ለደጋፊው ራሳቸው የሚያሳዩበት ጊዜ ደረሰም ይመስለኛልና የብሩኖ መጎዳት የተለያዩ ተጫዋቾች በዚህ ቡድን ውስጥ አለመኖር ታዳጊዎች ለተለያዩ ተጫዋቾች እድል የሚከፍት ይሆናል እና እነ ሜኑ በዚህ ሰዓት ላይ እድል የሚያገኝበት ታይም ነበረ። ግን ደግሞ እሱም ጉዳት ሆኗል። ከብሩኖ ቀደም ብሎ እንደ ሪከቨር እንደሚያደርግና እንደሚያገግም ራሳቸው ሩበን አሞሪም ተናግሯልና ምናልባት ሲመለስ አሪፍ የሆነ እንቅስቃሴ የሚያሳየን ተጫዋች ነው ብዬ ገምታለሁና ዶርጉ የባለፈውን እንቅስቃሴ ቢደግሞ በጣም የተሻለ ነው። ዳሎ ነው። በሰሞኑን እንቅስቃሴዎች በጣም አሪፍ ናቸውና አሁን ላይ ቡድናችን ትንሽ ያስፈራል። ተቀያሪ የለንም። አላረል ሴፍ ሆኖ ለመጫወት በጣም ከባድ ይመስላል። ኒካስትል ካለፉት የ8 የፕሪሚየር ሊግ ጨዋታ እንግዲህ ከሜዳ ውጭ ያደረጋቸውም አንድ የፕሪሚየር ሊግ ጨዋታ ብቻ ነው ማሸነፍ የቻለው እና ይሄ ከሜዳ ውጭ ላለው ሪከርድ በጣም መጥፎ ነው። ዩናይትድ ደግሞ ላለፉት 3 የፕሪሚየር ሊግ ጨዋታ ላይ እንግዲህ አንድም ጨዋታ ማሸነፍ አልቻለም በሜዳው እና እነዚህ መጥፎ ሪከርድ ከሜዳ ውጭ ያለው አሁን ደግሞ መጥፎ ሪከርድ በሜዳው የያዘው ዩናይትድ ምን አይነት ነገር ሊያሳዩን ይችላሉ የሚለው ነገር ተጠባቂ ነው። ዩናይትድ የነበረውን የሆም አድቫንቴጅ አጥቶታል። ጭራሽ ከሜዳው ውጭ ጥሩ እየሆነ መጥቷል። ሜዳው ላይ ደግሞ መጥፎ እየሆነ ነው። የቪላን ጨዋታ አይተናል ምን ያህል ዩናይትድ መሸነፍ የሌለበት ቲም እንደነበረ በጣም ግልጽ ነውና በዛ ልክ ከሜዳው ውጭ እየተጫወተን ነው። ግን ደግሞ ሁሌ ሜዳችን እየከበደ ነውና ሩበን አሞሪም ሲናገሩ የነበሩት ነገር ሜዳ ላይ የነበረውን ነገር ከሜዳ ውጭ ማድረግ አለብን ሲሉ ነበር። ከሜዳው ውጭ ለማድረግ እየሞከሩ ግን ደግሞ ሜዳቸው ላይ ያለውን ነገር ሉዝ አድርገውት መጥተውታል ብዬ ማሰብ እችላለሁና የኒካስትሉ ጨዋታ ላይ እንደ ሆም አድቫንቴጃችን ተጠቅመን እንግዲህ በሜዳችን እንደሚጫወት ደጋፊ ፊት ለፊት እንደሚጫወት ቲም የተሻለ ውጤት ለማምጣት ባሉት ተጫዋቾች መሞከር አለባቸው። ተጫዋቾቹም በዚህ ሰዓት ላይ ራሳቸውን ማሳየት ታዳጊዎቹ በቃ ለቋሚነት ለቦታቸው መፎካከር እንዲችሉ ዩናይትዶች የመሀል ሜዳ ተጫዋቾች ምናምን ብለው እንዳይሯሯጡ ብሩኖ ሊተካ የሚችል ተጫዋች እንዳለ ራሳቸውን ማሳየት ያለባቸው ጊዜ ይመስለኛል። እድላቸውን መጠቀም በጣም የተሻለ ነው። የማጥቃት ሂደታችን አሪፍ እንደሆነ እንግዲህ ራሱ የኒውካስትል ማሰልጣኝ ይህንን ነገር መስክረውልናል። ስለዚህ አሁንም የተሻለ የማጥቃት ሂደት ባለው ጨዋታ ተጫውተን ይህንን ጨዋታ ለማሸነፍ መሞከር በጣም አሪፍ ነው። ይህንን ጨዋታ ዩናይትድ ቢሸነፍም የሆነ ማዝንበት ምንም ሪዝን የለኝም። ሩበን አሞሪም በደህናው ጊዜ ራሱ 3 ነጥብ ማሳካት በጣም እየከበዳቸውና ወጥነት ያጣ ቲም ነው። አሁን ደግሞ የሁሉ ትርምስ ውስጥ ባሉበት ሰዓት የሁሉ ጉዳት የሁሉ ተጫዋች በሌለበት ታይም ላይ 3 ነጥብ ካላሳካ የምንልበት ጊዜ ያለፈ ይመስለኛልና ይህንን ጨዋታ ነጥብ መያዝ ከቻሉ በጣም አሪፍ ነው። ከዚህ በኋላ ትንሽ ቀላል የሚችሉ ቡድኖች የምናገኝበት አጋጣሚ ያለ ወልቭስን በድጋሚ እናገኛለን። ሊድስ አለ፣ ከዛ ሲቲ፣ ብራይተን ምናምን የሚከብዱ ክለቦች ናቸው። ያሉትን 3 ነጥቦች በቀላሉ ሊያገኝ የሚችላቸውን 3 ነጥቦች ማሳካት የሚችልበትን አጋጣሚ መፍጠር የሆም አድቫንቴጁ መመለስ በጣም የተሻለ ነው ብዬ አስባለሁና ሩበን አሞሪም ምን አይነት አሰላለፍ ይዞ ይመጣሉ፣ ምን አይነት አጨዋወት፣ ምን አይነት አቀራረብ ይዞ ይመጣሉ የሚለውን ነገር አብረን የምንመለከተው ነው የሚሆነው። አሁኑ መልካም ጨዋታ አላችኋለሁ። ለክለባችን ለዩናይትድ ድል እመኛለሁና የእናንተን የውጤት ግምት ኮመንት ላይ ማሳወቅ ትችላላችሁ። እኔ ይህንን ጨዋታ ዩናይትድ 2-1 ማሸነፍ ይችላል ብዬ አሁንም እገምታለሁ። ጨዋታው መልካም ይኖርላችሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ ሳታደርጉ እስካሁን ድረስ ካያችሁ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።